እስቲ ፈልጋት። ኦ አይ ቲንክ ቆይ ይኸው ከመንፈስ ቅዱስ ስጦታዎች የምረን ነው እነዚህ ሰዎች የምናገሩ ይሄ እንትን ነው አቢዩዝ የተደረገው ነው ወይስ ትክክለኛው ልሳን ነው? ይሄ ኦኬ ልትገምልህ የተሰማው ከሆነ አንደኛው የታምራት ነው። ሰዎቹን ተዋቸው፣ የአፖስትል ታምራት የሚባለው ነው። ተዋቸው። እሱ ሰው መንፈስ ነው ስለሚል አልቀበለውም ልሳኑን። የተሳሳተ አስተምሮ ውስጥ ነው ብለህ ነው የምታምነው? ሰው መንፈስ ነው ስለሚል ልሳኑን አልቀበልም እኔ እሱ። እሺ የዘርፌስ የዘርፌ ስትናገር ሰምቻለሁ። አዎ ላሰማሽ። ሰማት ኡሪ ምን አስከሽ ኡሪ ኪማሽ ሽጋታር ባጋላ ሪማታል ባጋላ ቲራማ ሸላ ጋታራ ላባሽ ኤርባ ጋላባሽ እሺ ያው ሰማዋ። አዎ ሰምቼዋለሁ። አቢዩዝ የተደረገ ነው የዘርፌ ምን መሰለህ፣ ዘርፌ አዲስ አማኝ ስለሆነች አይ ቲንክ ለሷ አሁን ፕራክቲስ ያደረገችበት መንገድ መጽሐፍ ቅዱሳዊ አይደለም። ነገር ግን ኢቮልቭ እያደረገች ነው፣ ወደፊት ነው አሁን የእሷን መወስነው እንጂ ልሳን ስለተናገረች አማኝ አይደለችም ማለት። አዲስ አማኝ ነች፣ ስህተት ልሰራ ትችላለች እኮ። አቢዩዝ የተደረገ ነው የእሷ ልሳን። አሁን እዛ ጋር ያቀረበችበት የተናገረችበት ጸጋውን የተጠቀመችበት መንገድ መጽሐፍ ቅዱሳዊ አይደለም በግልጽ። ነገር ግን ዘርፌ አዲስ አማኝ ነች። አዲስ አማኝ ስለሆነች ኢንዘሎንግራን ታስተካክላለች፣ ይሻላል ብዬ ነው የምወስደው። ስለዚህ የዘርፌ ልሳን አቢዩዝ የተደረገ ነው ብሏል ሰዎች። አቢዩዝ የተደረገ ማለት ከእግዚአብሔር ያልሆነ ማለት ነው። ታዲያ ከማን ነው የዘርፌ ልሳን? ከእግዚአብሔርም ሆኖ አቢዩዝ ሊደረግ ይችላል። ከእግዚአብሔር ያልሆነ ልሳንም አለ። አቢዩዝ መደረግ ማለት ነው ማለት ነው የሚናገሩት አቢዩዝ መደረግ አቢዩዝ ማድረግ ጸጋው ትክክለኛ ሆኖ ሳለ ልክ ቃሉ እንደሚለው መሰረት ያንን ጸጋ አለመጠቀም ነው አቢዩዝ። ለምሳሌ ሲዘርፌ ቃሉ እንደሚለው እንትን እንዳልከው ማለት እኮ ይኸውልህ፣ ቃሉ እንደሚለው አለመጠቀም ነው። ጸጋው ትክክል ነው እና ግን ቃሉ እንደሚለው አለመጠቀም ነው አቢዩዝ ማለት አለ ነው። ኦኬ። ስለዚህ ዘርፌ ቃሉ እንደሚለው ያልተጠቀመችው ምኑን ነው? አንድ በህብረት መሀል ከሆነ መተርጎም አለበት፣ ትርጉም የሚሰጥ መሆን አለበት፣ ሌሎች አስተርጓሚዎች መኖር አለባቸው። ስለዚህ ያ ስላልሆነ በዛ ወቅት አሁን በተናገረችበት ወቅት በእርግጥ ቪዲዮን ቆርጠን ብታሰማኝ ግን ያን ፕራክቲስ ስለማቅ እዛ ጋር ነው ስህተቱ ማለት ነው፣ ኢረር የሆነው። ስለዚህ አስተርጓሚ ስለሌለ ነው አይደል? አስተርጓሚ ስለሌለ ስህተት ሰርታለች። ያው ስጦታው ግን ይሄ ኡሪጋ ምናምን የሚለው ስጦታው የመንፈስ ቅዱስ ነው። የእሷ ስህተት ምንድን ነው? አስተርጓሚ በሌለበት ተጠቀመች ነው እያለን ያለው ወንድማችን። ስለዚህ ኡሪጋ የሚለውን ከአባቶች ከሐዋርያት ከቤተክርስቲያን ታሪክ አሳየን። አሁን እንደዚህ ይህንን ቃል እንደዚህ አይነት ቋንቋ የተጠቀመ የተናገረ ከሐዋርያት ጀምረ ማለት ነው። መጀመሪያ ከሐዋርያት አሳየን። ልሳን ከቸርች ሂስትሪ ዲፌንድ ይደረጋል። ዲፌንዱን ትታ ከሐዋርያት ለምሳሌ ቅዱስ ጳውሎስ ይኸው በልሳን እንደሚጸልይ
እኮ በግሉ በልሳን እጸልያለሁ ይላል አይደለም እንዴ? ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 14 ላይ እንደሚጸልይ ይናገራል። ነገር ግን በጉባኤ መሃል አንዴ እሺ፣ አሁን የጠየቅኩ ምንድነው እነዚህ ቃሎች አሁን ይኸው ኡሪጋ ምናምን የሚለውን ትክክል የመንፈስ ቅዱስ ስጦታ ነው ብሎናል። ስለዚህ ሐዋርያት ይህንን የተሰጣቸው ምን ጋር ነው? እስቲ ይህን እንደዚህ አይነት ቋንቋ የተሰጣቸው ምን ጋር ነው? እንትና ማለት እንትን አታርገው። እያንዳንዱን ቃል ያልኩ አቢዩዝ ተደርጓል ብዬ ተናግሬያለሁ። አቢዩዝ የተደረገው ሂስትሪ ዲፌንስ ካስፈለገ ግን አቢዩዝ የተደረገው በቃ እሱን እንደዛ አድርገህ ያዝ። ይሄው እኔማ ዲፋይን አደረኩልህ እኮ ትክክለኛ ትምህርት የሌለው ሰው አቢዩዝ ተደረገ ስትል ምን እያልክ እንደሆነ ራስህን ነው የጠየቅኩ። ምን አልከኝ? አቢዩዝ ተደረገ ስል ይሄ ቃሉ ይሄ ኡሪጋ ምናምን የሚለው ለምሳሌ ትክክለኛ ነው አልክ። ትክክለኛ ነው ግን አቢዩዝ የተደረገው ምን ጋር ነው አልክ? አየህ አስተርጓሚ በሌለበት አውርታለች አልክ። እንደዛ አላልኩም። ኦኬ፣ ስለዚህ ኡሪጋ የሚለው ትክክል አይደለም። በግል ካልሆነ በቃ አቢዩዝ ነው። በግል ማለት አስተርጓሚ በሌለበት ከተነገረ ትክክለኛ አይደለም። በቃ አስተርጓሚ የሌለበት ስለ አስተርጓሚ አይደለም መርጠህ እንትን አትበለኝ። በቃ ቆይ፣ ስለዚህ ይኸውልህ አሁን ቆይ አንዴ፣ ስለ አስተርጓሚ አይደለም የኔ ጥያቄ። አሁን ደግሞ አስተርጓሚ በሌለበት ባለበት አቢዩዝ ምናምን እንደዚህ አይደለም ጥያቄ። ይሄን ዘርፌ ለምሳሌ የተናገረችው ልሳን የትኛው ሐዋርያ ነው የተናገረው? እስቲ አሳየን። እሱን አሁን የዘርፌና የሐዋርያትን ልሳን አይደለም እንደ ቀደመው አይነት ጥያቄ ሳይሆን እንደ ስጦታ ከቸርች ሂስትሪ ዲፌንድ ማድረግ ይቻላል። ከፈለክ እሱን አሳያለሁ ሰማሁ ካልክ ማለት ነው። ካልሆነ በነገራችን ላይ ቸርች አባት አሳኝ አትበል። አንተ የጠየከኝን ጥያቄ አልመልስም። ይልቁንስ መመለስ የምችለው የራሴ ጥያቄ አለኝ እያልከኝ ነው። እኔ የጠየቅኩን ጥያቄ መጀመሪያ መልስ። እሷ እንደተናገረችው ሐዋርያት ተናግረዋል ወይ? የተናገረ ሐዋርያ አለ? ወይም ደግሞ የጌታ ቤተሰቦች የተባሉት ከዛ ውስጥም ሊሆን ይችላል። በመጽሐፍ ቅዱስ አሳየን አለ? እንደዚህ አይነት ልሳን የተናገረ አለ? መጀመሪያ አዎ ወይ አይ በለ ዲስከሽኑን አሁን ሞር አንድ ሰው ላይ አምጥተህ ምን አደረክ መሰለህ? ኦልሞስት ፖለቲካ እንትን ያልከኝ ነው። ነገር ግን እንደዚህ አይነት ልሳን አንዴ እባክህ አሁን የዘርፌን ልሳን ተዋት። እንዲህ አይነት ልሳን ማለት በነገራችን ላይ ቆይ አንዴ አሁን ስለ ዘርፌ ማንነት ወይ ደግሞ ስለ ግለሰቧ እያወራን አይደለም። እሷ እንደተናገረችው አይነት ልሳን ስለ ልሳኑ አይነት ነው ባይዘው። የእሷን ብቻ አይደለም የሌሎቹንም አሳያለሁ እያወጣው ቀስ እያልኩ። ፖለቲካ ማለት የምን ፖለቲካ ነው? እንዲህ አይነት ልሳን ሐዋርያት ተናግረዋል ወይ? ተናግረዋል አልተናገሩም? አዎ ካልክ ማስረጃ፣ አይ ካልክ አልፋለሁ። በቃ ምንም ቀላል ነው። እንደዚህ አይነት ልሳን ተናግረዋል ወይ? ልሳን እንደ ጸጋ ስጦታ እንዳለ ከሐዋርያት ማሳየት ይቻላል። ወይኔ ልሳን የጸጋ ስጦታ አይደለም አላልንም። እንደዚህ አይነት ልሳን ሐዋርያት ተናግረዋል ወይ? አሁን እንደዛ ነው ዲስከሽናችን መሆን የሚችለው በጸጋ ስጦታነቱ ዙሪያ እንጂ እኔ ልሳን የጸጋ ስጦታ እንደሆነ ሐዋርያት ሥራ ምዕራፍ 12 ላይ ይናገራል። በቃ ጨረስን። የጸጋ ስጦታ ነው አይደለም ነው እንዲሁ ውይይታችን አይደለም። ያው ነገርኩህ እኔ ምንም ልታሳይኝ ከዚህ የተለየም አታሳየኝ እንዴ። እኔ የጠየቅኩህ እንደዚህ አይነት ልሳን ሐዋርያት ተናግረዋል ወይ? ሌላ አላሰማ። ዮሐዴ ካገኘሽም ከፈችልህ ፕሊስ። ቆይ አንዴ ጆጎዶን የለም እንዴ ጋይስ? ኧረ ዮናታን ጆጎዶን ሰምተሽዋል? ፓፓ ተገኝ አይ ቲንክ አንተ በቃ ዮናታን ነዘርፌ ምናምን እንደ እንትን ይዛቸዋል መሰለኝ። እነሱ ላይ ያኮከበ ነው እንትን እያልክ ያለው። ግን ምን አንድ ቤተክርስቲያን እንትሉ የለ እንዴ ነው ወይስ ተለያያችሁ?
ካውንስሉ አንድ ነው፣ እምነታችን አንድ ነው፣ ጴንጤ አንድ ነው ትሉ የለ እንዴ? ምንድን አስወጣችኋቸው እንዴ? ሳንሰማኛ ይቺ ስግደት እኮ ይዛን ምንም ኢንፎርሜሽን አልሰማንም። ወጡ እንዴ? ከካውንስላችሁ ከህብረታችሁ ወጡ? ከሙሉ ወንጌል ወጡ እንዴ? አይ እንደ ጸጋ ስጦታ እንጂ ዲስከስ ማድረግ የምንችለው እኔ የዮናታንን ልሳን ዲፌንድ አድርግ ማለት ኦልሞስት ለኔ እንትን እንደማለት ነው። በጣም የተለየ አሳይመንት ነው የሰጠኝ ያለው። ግን የሐዋርያትን አሳየኝ ስልህማ ጭራሽ አታሳየኝም። ከሙሉ ወንጌል እኮ ነው እያሳየው ያለሁት። ባይዘው እነዚህ እኮ የሙሉ ወንጌል አባላት ናቸው። ታውቃለህ አይደል? አይደለም ዮናታን በግሉ ነው የሚያገለግለው። ዘርፌ ቀጠና 2 ላይ ኮንሰርት ልታቀርብ ስትል የመዝሙር ተከልክላለች። ስለዚህ ሙሉ ወንጌል ናቸው ብላ አሶሴት አታርግ፣ እንደሱ አታርግ። ስለዚህ ከሙሉ ወንጌል ውጪ ናቸው፣ ከሙሉ ወንጌል አስተምረው ውጪ ናቸው ማለት ነው። እሺ ሙሉ ወንጌል እኮ የተለየ የራሱ ትምህርት ያለው ዲኖሚኔሽን እኮ ነው ወንድምነት። ሙሉ ወንጌል ናቸው ለማለት የሙሉ ወንጌልን ትምህርት የያዘ የሚከተል መሆን አለባቸው። ስለዚህ ኮንሰርት ልታቀርብ ስትል ቀጠና 2 ሙሉ ወንጌል የከለከለበት መንገድ አለ። ለምንድን ነው የከለከለው? እንዲህ አይነት ልሳን አናውቅም ብለው ነው የከለከሉት። የተከለከለችው ከሐሰተኛ ነቢያት ጋር ባላት አሶሲዬሽን ነው። ምን አልከኝ? ከሐሰት ነቢያት ጋር አሶሲዬት በማድረግ ነው እንጂ የተሳሳተ ልሳን ተናግረዋል ብላ አይደለም። ስለዚህ አይመለከተንም። አሁን ርዕሳችን ስለ ልሳን ነው። ፓፓ አየህ፣ ስለ ልሳን ስለሆነ አንዴ ቪዲዮ አሰማለሁ በደንብ። አሁን አንተ ያፈርክበትን እኔ አውጥቼ በዩቲዩብ እያሰማው ነው። ባይዘው እሺ፣ እዚህ ውስጥ ገብቼ እኮ ማሳየት እችላለሁ። መኩ የውሃዴ እስከዛ ሰላም በሉ። ቆይ ድምፅ እንዳይረብሻችሁ ዝማሬ አይ ኮንሰርት ምናምን የሚሉ ሰዎች ስላሉ የዝማሬ ድግስ አለ በእኛ እናንተ ጋርም አለ እኛ ጋርም አለ። ኮንሰርት የሚለው ቋንቋው እንትን ካለ የዝማሬ ድግስ ብለን አገልጋዮቻችን የሚዘምሩበት ፕሮግራም አለ። የዝማሬ ድግስ ነው ኮንሰርት። ናቱ እንዴት ነህ? የዝማሬ ድግስ ወንድምነት ሰላም ክርስቶስ ይብዛላችሁ። የስቴጅ እንትን እንኳ የነበራቸው ከሆነ ታሳየናለህ። እና ግን ናቱ በእንግሊሽ ፋዘር መልእክትን እያስፈራራ ያለው የሟርተኛ ምሽግ ይፈርሳል። ኦኬ ቀጥል። ሰላም ሳኒያ ተገኝ ኮንሰርት ምን ማለት ነው ነበር ያልክ? የዝማሬ ድግስ እንላለን እኛ። የዝማሬ ድግስ ይባላል። ዝማሬን ዋና ያደረገ ዝግጅት ማለት ነው። ኮንሰርት ማለት እንደዛ ማለት ነው። ኮንሰርት ቋንቋ የእንግሊዝኛ ቃል ነው እንጂ ሀሳቡን ሳትረዳ ቀርታ አይመስለኝም። የእንግሊዝኛ ቋንቋ ትክክል ነው። ባይዘ አጠቃቀማችሁ ኮንሰርት ማለታችሁ ትክክል ነው። ኮንሰርት ስለሆነ ማለት በኮንሰርት ማለት ባይዘ ወይ የሆነ ሚውዚካል ፐርፎርማንስ ማለት ፐርፎርም ማድረግ ነው። ፐብሊክ ላይ የሆነ ሙዚክ ፐርፎርም ማድረግ ማለት ነው፣ ወይም ማሳየት፣ ፐርፎርማንስን ማሳየት ማለት ነው። እናንተም ከዛ የተለየ አይደለም። አንዱ ስቴጅ ላይ ወጥቶ ፐርፎርም ያደርጋል ለፐብሊኩ ማለት ነው። ኮንሰርት ብትሉት ምንም እንትን የሚል አይደለም፣ የሚጋጭ አይደለም ከእንትናችሁ ከምታረጉት። እናንተ ጋር የለም የዝማሬ ድግስ የለም? እናንተ ጋር ኮንሰርት የሚባል የለም? የለም ኮንሰርት የሚባል እኮ የዝማሬ ድግስ የለም ወይስ አለ ነው? ኮንሰርት የለም፣ የዝማሬ ድግስ የሚባልም የለም። ምን ለምሳሌ ምንድነው ለገና በዓል ምንድነው የአእላፋት ዝማሬ ምናምን የለም? እንደዛ የአእላፋት ዝማሬ ነው ወይስ የለም?
የአእላፋት ዝማሬ ስለዚህ ኮንሰርት እሱ አይደለም። ፐርፎርማንስ ነው ወይ ነው? አንተ ፐርፎርማንስ ትለዋለህ። እሱ የእናንተ ፐርፎርማንስ ነው፣ ልክ ነህ እያልኩ ነው። የእኛ ፐርፎርማንስ አይደለም። ፐርፎርም እያደረገ ሳይሆን እንደ ራስህ አመለካከት ያዘው፣ እንደዛ ያዘው። እኛ ግን ትክክለኛ አምልኮ ብለን ነው የምንወስደው። እናንተ ትክክል ነህ፣ ፐርፎርም ነው የምታደርገው። አንዱ ስቴጅ ቆይ ስማኛ፣ ዝም ብለህ ተረጋጋ እንጂ ጋሽ ተገኝ። እናንተ ጋር ፐርፎርም ነው የምታደርጉት ነው እያልኩ ያለው። ትክክል ነህ። ኮንሰርት ማለት ትክክል ነው፣ አልተሳሳትክም። ግን ትርጉሙ ምን ማለት ነው? አንዱ ስቴጅ ላይ ወጥቶ ፐርፎርም ያደርጋል ማለት ነው። የእናንተ እንደዛ ነው፣ ፐርፎርም ነው የሚያደርገው። ዘፈን ወጥቶ የዝማሬ ድግስ የለም ወይ ነው? እናንተ ጋር አለ ወይስ የለም? ስለምን የዝማሬ ድግስ ነው የምትለው ደግሞ? የህብረት ዝማሬ አለ ወይስ የለም በእናንተ ሃይማኖት? የህብረት ዝማሬ አለኝ አለ። ስለዚህ በዛ መሃል መሪ ዘማሪዎች የሉም ከፊት የሚመሩ መሪ ዘማሪዎች አሉ አይደል? ስለዚህ እነሱ ፐርፎርማንስ ትላቸዋለህ? አይደለም ፐርፎርማንስ ትለዋለህ ወይ? ያን አይባልም እንዴ? ምን እየሆንክ ነው? ሁሌ ይኸውልህ ማርያም አይደለም። እሺ ማርያም የሙሴ ማርያም አሁን የሙሴ ማርያም ዝማሬውን አልመራችም። ቀበሮ ፐርፎርም እያደረገች ነበር ይላል። ፐርፎርም አረገች ያልከው እኮ አንተ ነህ። የራስህን ኮንሰርት ሴማንቲክስ አምጥተህ የለጠፈው አንተ ነህ። ኮንሰርት ያልከው አንተ ነህ አይደለ? ኮንሰርት ማለት ደግሞ ትክክል ነው፣ የእናንተ ኮንሰርት ነው። ልክ ነህ። ምክንያቱ ለምንድን ነው ኮንሰርት ትክክል ነው ያልኩ? ስቴጅ ላይ ፐርፎርም ማድረግ ነው የእናንተ። የሆነ ላሳይ እንደ እናንተ የምታደርጉት የኮንሰርታችሁ ምሽት የሆነ ሰውዬ ፐርፎርም ያደርጋል ስቴጅ ላይ ምናምን በቃ እኛ ቢያንስ ታውቀዋለህ። ለምን አሳያለሁ? አሁን ለመላእክት ለምናምን አንዘምርም እዛ ጋር። ለራሳችሁ ነው ፐርፎርም የምታደርጉት። አሁን ወደ እግዚአብሔር ይደርሳል። የእናንተ አይደርስም፣ ወደ እግዚአብሔር አንተ አሁን ለመላእክት የዘመርከው ማን ይሰማል? ወንድም ቆይ ሽፍት ለማድረግ አንተ እኮ ነው ሴማንቲክስ ያመጣኸው። አሁን ቆይ ስማ፣ መጀመሪያ ፐርፎርማንሱ ካመንክ አሁን እንደምትዘምረው ምናምን ወደሚለው እየሮጥክ ነው። አሁን ከተግባባን የእናንተ ፐርፎርማንስ መሆኑን ስቴጅ ላይ ይረጋጉ። አሁን ጋሼ ረጋ በልና ኮንሰርት እንደምታሳዩና ፐርፎርም እንደምታደርጉ ካመንክ ከአንተ በእድሜ አንሳለሁ ብዬ አስባለሁ። ለምን አትረጋጋ እንዴ? ምን እየሆንክ ነው? ስታምን ይደብራል እንዴ? ረጋ በል እንጂ። አመንክ? እሺ ኮንሰርት ነው አልክ፣ ትክክል ነህ። ኮንሰርት ነው የምታደርጉት፣ ፐርፎርም ነው የምታደርጉት። ቻው አለቀ። አሁን ወደ ልሳኑ ተመለስና የነ ለሐሰተኞች ነቢያቶች ልሳን ሊሰጣቸው ይችላል፣ መንፈስ ቅዱስ ሊሰጣቸው ይችላል ብለህ ታምናለህ? መልሻለሁ እኮ ይሄንን። የህይወት ምስክርነት ከሌለው ትክክለኛ ትምህርት ከሌለው ልሳኑ ፌክ ነው። ያ ብቻ ሳይሆን ለምሳሌ ስላሴን የማያምን ሰው ልሳን ተናገርኩ ካለ ለሐሰተኞች ነቢያቶች ልሳን ሊሰጣቸው ይችላል። ጥያቄውን አይደለም እየመለስክ ያለው። ሊሰጣቸው ይችላል ወይስ አይችልም ነው ጥያቄ እንጂ የሐሰተኞች ነቢያቶች ልምምዶች ምን ይመስላሉ አልጠየቁም። ለሐሰተኛ ነቢያት ለሚባሉ መንፈስ ቅዱስ የጸጋ ስጦታ የሆነውን ልሳን ሊሰጣቸው ይችላል ወይስ አይችልም ነው ጥያቄ። አይሰጥም እኮ ብዬ መልሻለሁ ቅድም። ወይ አሁን አዲስ ስለገባ ነው አይ ቲንክ ዝም ብሎ መደነቋቋም ስለሚሆን እነ ዮናታን ይሄ ቅድም ዘላለም ነው ምናምን ያልካቸው የሚናገሩት ልሳን ከመንፈስ ቅዱስ ነው ወይስ አይደለም? ስለዚህ ኤቭሪ ኢንዲቪጁዋል እኔ እንትን ብዬ አይደለም። የልሳን ስጦታን ግን እንዳለ ማለት ኤቭሪ ኢንዲቪጁዋል ሐሰተኞች ነቢያት ናቸው ብለህ ታምናለህ ወይስ ትክክለኛ ነቢያት ናቸው? ይሄ ሰው መንፈስ ነው ምናምን የሚሉ ነቢይ ዘላለም ነው ምናምን ሐዋርያው ምናምን እነሱ ስለዚህ እነሱ ትክክለኛውን ትምህርት አልያዙም ነው ብዬ ማለት ነው። ትክክለኛውን ትምህርት ልሳናቸው ከመንፈስ ቅዱስ ነው ወይስ ከሌላ መንፈስ አይደለም ነው? በአጠቃላይ የእግዚአብሔር ሰዎች አይደሉም ብዬ ልሳናቸው ከመንፈስ ቅዱስ ነው ብዬ እንዴት ልል ይችላል? ታዲያ ማን ነው የሰጣቸው ልሳኑ?
ይኸውልህ ልሳን ፌክ ሊደረግ ይችላል፣ ኮፒ ሊደረግ ይችላል። ኦንሊ ጂሰስ ልሳን ሊናገር ይችላል። ያ ማለት ግን የመንፈስ ቅዱስ ስጦታ ነው ማለት አይደለም። እና ምንድነው ከየት ነው ያገኙት ታዲያ? ይኸውልህ ፌክ ሊሆን ይችላል። ያጋንንት ልሳን ሊሆን ስትል ምን ማለት ነው? ፌክ ማለት የመንፈስ ቅዱስ ልሳን ሊሆን ይችላል። የተቀዳ ሊሆን ይችላል ሶርሱ። ስለዚህ የአጋንንት ይሁን የመንፈስ ቅዱስ ይሁን እንዴት ነው የምትለየው አንተ? አንድ ትምህርት የቤተ ክርስቲያንን ትምህርት ያወቀ የሚያስተምር ሰው መሆን አለበት። ሁለተኛ ልክ በእግዚአብሔር ቃል እንደተጻፈው ልሳኑ ተመሳሳይ ነው፣ በትምህርት ነው የምትለየው ማለት ነው። ልሳኑ ምላሴ ላይ የቆምክ ነው አባይዜ አታሰራም፣ አንተ አታሰራም። ያኛው ልጅ ያወራ እኮ ነው በትምህርት አልክ እኮ። ከዚህ በፊትም አውርደኸኛል ምናምን። እኔ ተረጋግቼ ነው። አሁን ለቅሰውን ትተን ትምህርቱ ላይ ፎከስ እናድርግ ወንድም። ምንድነው ከዚህ በፊት እንዲህ ሆኛለሁ ምለ አሁን እያወራህ እኮ ነው። በምንድነው የምትለያቸው ስትባል አንድ ትምህርት ነው አልክ፣ ተናገር። ስለዚህ ትምህርት ነው ካልክ ልሳኑ ላይ ምንም ልዩነት የላቸውም እያልክ ነው። እኔ ጥያቄ ልሳኑ እንዴት ነው የምትለየው ነበረ። ልሳኑ ከመንፈስ ቅዱስ ይሁን ሁለት ልሳኖች ዝም ብዬ ሰዎቹን ሳታቃቸው ትምህርታቸውን ሳታቅ ሁለቱ ልሳን እያወሩ ብታገኛቸው ከመንፈስ ቅዱስ ነው ወይስ ከአጋንንት ነው የሚለው እንዴት ነው የምትለየው ነው ጥያቄ። ሁለቱም ማታቃቸው ቢሆን ልሳን ተሰጥቶናል ብለው እያወሩ ብታገኛቸው ከመንፈስ ቅዱስ ይሁን ከአጋንንት ይሁን መለየት ትችላለህ ወይስ አትችልም ነው የኔ ጥያቄ እንጂ ትምህርታቸውን አይተህ አውቃቸው ምናምን እሱን አይደለም ጥያቄ። ሰው ከዛ አንፃር መልስልኝ። እንደ ቃሉ የሚናገሩትን ነው ከእግዚአብሔር ቃል እንደተጻፈው ተረድተው የሚናገሩትን ህብረት የማደርግባቸውን ሰዎች እንጂ እኔ የማላቀውን ሰው ልሳንም ጀጅ ማድረግም አልፈልግም። ሁለተኛ ደግሞ ሎጂካልም አይደለም። ማቀውን ትምህርቱን ማቀውን ሰው ነው ይሄ እውነተኛ የጸጋ ስጦታ ነው ልል የምችለው እንጂ ዝም ብዬ ከሩቅ ብቻ አይቼ እንትን የምለው አይደለም። ኦኬ። ስለዚህ የኦንሊ ጂሰሱም የምንም የአጋንንት ይሁን የመንፈስ ቅዱስ ይሁን ልሳኑን በመመልከት ብቻ መለየት አትችልም ማለት ነው። የኦንሊ ጂሰስ እኮ የአጋንንት ነው አልኩ። ስላሴን ከሆነ ሰውየው ኦንሊ ጂሰስ መሆኑ እንደ ፐርሰን ክደ ከሆነ የልሳን ስጦታን አታገኝም። ቆይ አንዴ ጥያቄ፣ ሰውየው ኦንሊ ጂሰስ መሆኑ ሳታቅ ልሳን እየተናገረ አግኝተው ኦኬ ይሄ ከመንፈስ ቅዱስ ነው፣ አይ ይሄ ከአጋንንት ነው ብለህ ልሳኑን በመስማት ብቻ መለየት አትችልም ማለት ነው አይደል? ሃይፖቴቲካል ነው እሱ። እዛ ጀጅ ሰውየው ልሳን የተናገረ ምን ቤቱ ሄጄ ነው ወይስ ጫካው ሲያወራ ነው? እንዴት? በጣም ሃይፖቴቲካል ነው። ለምሳሌ ቪዲዮ ቴክኖሎጂ እኮ ባይዞ 21 ሴንቸሪ ደርሰናል። በቲክቶክ ስክሮል እያደረክ አንዱ ላይቭ ከፍቶ ልሳን እያወራ አገኘ። ኦኬ ልሳን እያወራ ስታገኘው ኦኬ ይሄ ከመንፈስ ቅዱስ ነው ወይስ አይደለም የሚለውን መለየት አትችልም ልሳኑን በመስማት ብቻ። ወይም ደግሞ እኔ የሆነ ልሳን ከፍቼ ባሰማ ኦኬ ያሃ ከመንፈስ ቅዱስ ነው ወይስ አይደለም የሚለውን መለየት ትችላለህ ወይስ አትችልም ነው ጥያቄ። ስለዚህ አቢዩዝ ነው፣ ትክክለኛ አይደለም። በሚዲያው ተወጥቶ የሚነገረው ትክክል ነው ብዬ እኔ አልቀበልም በራሴ ማለት። ሌሎችም ይሄን አቋም የሚያንጸባርቁ አሉ። በሶሻል ሚዲያ በተለይ ወጥተህ የምታወራው ትክክለኛው ነው ብለን እኛ አንልም። ኢቭን ልሳኑ ትክክል ቢሆን ራሱ አጠቃቀሙን ተሳስቷል ነው ያ ሰው የምንለው። ኦኬ ሐዋርያ ቅዱስ ጳውሎስ ለማያምኑ ምልክት ነው ሲል የማያምኑ ሰዎች ባለበት ልሳን ይነገራል ማለት ነው አይደል? ለማያምኑ ምልክት ነው ማለት ምልክትነቱ የምንድነው ነው? የምንድነው ነው ምልክትነቱ ማለት የምንድነው ማለት እንዴት ነው ለማያምኑ ምልክት የሚሆነው? እሺ እንዴት ከምን አንፃር ነው እንደዛ ያለው? ልሳን ለማያምኑ ከፍርድ አንፃር ነው። ለአይሁድ የተነገረ ነው። አይሁዶቹ የክርስቶስን ትምህርት ሪጀክት አደረጉ። ከዛ ደግሞ ልሳንን ሲሰሙ ያ እንደ ፍርድ ሆነባቸው በሌላ ልሳን ሲናገሩ ማለት ነው። አይ ልሳን ለማያምን ምልክት ነው ሲል ለአይሁዶች ነው ለምልክት ነው እየተባለ ያለው በኮንቴክስት እንደዛ ነው። እዛ አካባቢ ለአይሁዶች ነው ምልክቱ
በዛ አካባቢ ለነበሩ ሰዎች እንደ ፍርድ ነው የሆነባቸው። ኢትስ ላይክ የጀጅመንት ነው። ልሳን መናገሩ ለአይሁዶች ፍርድ ሆኖባቸዋል። የኮንቴክስቹዋላይዝ እናድርግ። አሁን እንዳለ እንትን አታርገው። በኮንቴክስት ተገኝ። ቶሎ አትበሳጨሽ፣ ታረጃለህ። የሆነ ስትጠየቅ ወይ አርቲኩሌት ማድረግ ሲከብድ እንደዚህ አታድርግ ምናምን እያልክ ወደ ፐርሰናል አትሂድና ለማያምኑ ምልክት ነው ሲል በዛ ሰዓት ለነበሩ አይሁዶች ነው እየተናገረ ያለው። ለማያምኑ ምልክት ነው ሲል ሐዋርያ ቅዱስ ጳውሎስ ኮንቴክስቹዋሊ አሳየ፣ ክፈትና አሳየ እንደ አይሁዶች መሆኑ ኮንቴክስቹዋሊ ያዝና ይኸውልህ ለማያምኑ ማለት የማያምኑ አይሁዶች ብቻ ናቸው እንዴ? አይሁዶች ሲጀመር አያምኑ እንዴ? በኮንቴክስት ላይ አይሁዶች ነው። ኮንቴክስቱን አሳየና እንዴ። ኮንቴክስት ማለት እኮ ጽሁፉን ይዘህ አውዱን ይዘህ ስታነበው ለአይሁዶች መሆኑን ተጽፏል ማለት ነው። የቱ ጋር ነው ለአይሁዶች መሆኑ የተጻፈው? ማስረጃ እያልኩ ነው። በቃ እንደዚህ እናድርግ። ለወጣም ስለሆነ ፒሲንም አልያዝኩኝም፣ ቤተሰብ ጋር ነው ያለሁት። ሌላ ጊዜ ገብቼ አሳያለሁ። በኮንቴክስት እናወራለን። አይ ጥቅሱን ንገረኝ፣ ይሄን ይከፍትልሃለሁ። ለማሳየት ከሆነ መኮም ይከፍታል። መክፈታ አይ በራሴ ነው የምከፍተው። መልክ የተለየ የተለየ መጽሐፍ አይደለም ያዝከው።
የተወረደች አስወረደው ተገኝ አስወረደው ተገኝ መኩን ተገኝ አስወረደ። የት ሄደ? ምን አውቃለሁ። ቆይ ላስገባት ባለሽ ቶሎ ቶሎ ጨርሱ ወደ ቤተክርስቲያን። ከዛ አይደለም አይ እንትን ያለው ፖለቲካ ነው ምናምን ጴንጤ አይማርም። አዎ ጴንጤ መማር አይችልም። ማንሰር ነው ቁጭ ብሎ መማር የሚችለው እንዴ? ይሄን በተደጋጋሚ እናገራለሁ። በነገራችን ላይ ካሁን በኋላ ራሱ አሁን በጣም ብዙ ሰዎች ቪዲዮ ሰርተውበት አይቻለሁ። ጴንጤ መማር አይችልም። ይሄንን የምንናገረው ደግሞ ለምንድን ነው ከተባለ ማንሰር ነው ቁጭ ብሎ የሚማረው። ቃሌ ስር ነው ወይ መሰረት ምን ማለት ነው? መኩ መማር አይችልም ማለት ፍሬድ። በነገራችን ላይ ይሄ ልጅ አታስገባው። ማንሰር ነው ቁጭ ብሎ መማር የሚችለው። መሰረተ ክርስቶስ ቃሌ ስር ነው። ጴንጤቆስጤ ኤቢ ስር ነው። መካነ ኢየሱስ ዳዊት ስር ነው ወይስ ካልቪኒስት አማን ሻሎም ስር ነው? ማንሰር ነው እስቲ ቁጭ ብሎ የሚማር ሁሉም የየራሱ ይሄ በነገራችን ላይ ግለሰብ አይደለም እያወራሁት ያለው ፐርሰናል አይደለም። ይሄ ስለ ግለሰብ ሳይሆን ስለ ቤተ እምነት ነው እያወራን ያለው። ቤተ እምነት ማንሰር ነው ቁጭ ብሎ መማር የሚችለው ጴንጤ ማንም ማለት እንደ አሜባ አስቴኔ ተበታትነን አሁን በቃ እንትን ብለናል አለ። እንደ አሜባ አስቴኔ ቀለሜ ወይም ኤርሚያስ ኤርሚ ተነስ ያለው መልአኩ በራይ እንትን ያለው ራሱ ተናግሮ ጀመርኩ መኩ ቁጭ ብሎ ለመማር ራሱ እንደው መምህር አለን ካሉ መምህራኖቻቸው ደስ የሚለው አልተማሩ። ከማን የተማሩት መመለስ ራሱ ከቻሉ ለምሳሌ የፕሮቴስታንት መምህር ከማተምሮ ነው የሚያስተምራችሁ? የለም እሱን እኮ ነው የምልህ። ማለት የሆነ መምህር ነው ብሎ የሚመጣ አንድ ሰው የራሱን ትምህርት ይዞ የሚመጣል። ስለዚህ ሁሉም የየራሱ ነው ከተከፋፍሎ ይዞ ይመጣ ናው ይዶን ነው ማለት ከማን እንደሚማር አናቅም። ስለዚህ እኛ አሁንም ምክራችንም ብዙዎቹ አሁን ወደ ጌታ ቤተክርስቲያን እየመጡ አሉ። ሚዲያ ላይም በደንብ በሰፊ እያየን ነው፣ እየሰማንም ነው። በእኛ በኩልም እየመጡ አሉ። አሁንም ከጌታ ቤተክርስቲያን መማር ትችላላችሁ። እሷም ኦርቶዶክስ ተዋህዶ ትባላለች። ጌታ የመሰረታት መሰረቱም አካሉ የሆነ የጌታ አካል የሆነችው ከዛች ቤተክርስቲያን መማር ትችላላችሁ ነው። እሺ ለጴንጤዎች ነው ይሄንን መልእክት የምንለው። ጴንጤ ሳይሆን አጠቃላይ ፕሮቴስታንት ለእናንተ። እሺ ቃልት ያሰማልን። ዮሐዴ መምህር ዘላለም እንዴት አሉ? እንኳን ደህና መጡ። እንዴት አላችሁ? ሰላም ናችሁ ወይ? እንኳን አደረሳችሁ፣ እንኳን ሰነበታችሁ። አለን እንዴት ነው? ጠፍተዋል። ቀጥሉ። እግዚአብሔር ይመስገን። ደህና ነዎት መምህር? አሎ ናቲ ጠፍተዋል። እንኳን አደረሰት። ይሄ እኮ ነው ያጠፋኝ። በህብረት ያወጣችሁልኝ ስም አለ። ሹመትም በቲክቶክ ላይ ያገኘኋቸው በጣም ብዙ ሹመቶች አሉና ከዛን መሸከም ሲያቅተኝ በቃ ጠፋው ማለት ነው። ያራ ራይት ስብን ኧረ አልጠፋም። አሁን መጣሁ። አሁን አለው እናናቱ ያለው ትክክል ነው። ዮሐዴ እንዴት ነህ? እግዚአብሔር ይመስገን። ሰላም ለእርሶ ይሁን። እንዴት ነው? ኧረ ለእርሶ እሺ ይሁንልን። አብሮ ሰላም እንኳን አደረሳቸው እያሉ እግዚአብሔር ይመስገን። እንኳን አብሮ አደረሰ።
አሜን አሜን አሜን። መኩ ግን ትክክል እኮ ነው ያልከው በነገር ላይ ዲያቆን መኩ። ምክንያቱም አንድ ሰው ናቲ እንደምታውቀው ለማስተማር መላክ አለበት አይደለም? ቅዱስ ጳውሎስ ይነግረን ያልተላከ ሊሰብክ አይችልም፣ ሊያስተምር አይችልም። እና ፕሮቴስታንቱ ዘንድ የተላከ ማንም ሰው ስለሌለ ሊሰብኩ አይችሉም ነው በቃ ቢብሊካሊ ልናረጋግጥ የምንችል እውነት ነውና እንጀስት ቀጥሉ። ትክክል ትክክል። እንደውም ዛሬ አንድ ቪዲዮ ሁላችሁም አይታችኋል። የሆነ በግ መንገድ ላይ ወንድ ነው ምናምን ይዞ ለምሳሌ በቅብብሎሽ የመጣ አንደኛው ምንድነው መጽሐፍ ቅዱስ ነው ማለት ነው። ከዛ ወንድማችን መልስ ሊሰጥ ምን አለ? ያው በፕሮቴስታንቲዝም የተለያየ አይነት ላይ ነው እንግዲህ ሀሳብ መሰረት ጎበዝ ስለ ትምህርት ስለ አስተምህሮ ምንለው ምንድነው? ሃይማኖት፣ እምነት። እሺ ስለዚህ ነው ስለዚህ እየተወራ መቼም ስለ ጠረጴዛ መዝለል ስለ መሰጥ አይን ስለመጨፈን ምናምን አታወራንም መቼም አይደለ? ወይ ደግሞ አዳር ምናምን ስለመዝለል ምናምን አታወራንም። ስለዚህ ስለ ትምህርት አይደለ? ፕሮቴስታንቲዝም የሚባል አንድ ቤተ እምነት የለም። ካለ ቪዲዮ ስሩ። አንድ ቤተ እምነት የለም፣ ብዙ ናቸው። እና የተለያየ ትራዲሽን ብቻ አይደለም ያላቸው። በነገራችን ላይ የተለያየ ትራዲሽን ብቻ ሳይሆን የተለያየ አስተምህሮ አላቸው። አሁን የእያንዳንዱን የግል ትራዲሽን አድርገን ማለት ነው። አንደኛው ትራዲሽን ለምሳሌ በእኛ ቤተክርስቲያን ይሄው የአባቶችን ትምህርት ይዘን መምጣት ነው አይደል? ስለዚህ ይሄ ትምህርታችን ከየት ነው የመጣው? በቅብብሎሽ በትውፊት ነው የመጣው። መጽሐፍ ቅዱሱን መረዳት በቤተክርስቲያን ውስጥ የሚመጣ የሚያልፍ ነው። ከዛ የኛ ኃላፊነት መመስረት ነው አይደለም? ይሄንኑ ለልጅ ልጅ ማስተላለፍ ነው። ቤተክርስቲያን ትቀጥላለች። ከዛ በ16ኛው መቶ ክፍለ ዘመንና የዛሬ 100 ዓመት ምን መጣ? የራስ የሆነ የፍቺ ስታይል። ከዛ እሱን ተቀባብለው አሁን ይዘውታል። በቃ ያን ከሆነ ማለት ነው። እና ቀጥሉ። መብራት ስለጠፋብኝ ቀጥሉ። ዮሐዴ ምን መሰለህ ናቱ፣ በነገራችን ላይ እውነት ለመናገር ፕሮቴስታንት ውስጥ አሁን ላይ የትኛውም ቸርች ሂዱና ቼክ አድርጉ ማለት ኦንላይን ሂዱ። የትኛው መምህር የነሱ መምህር ሲያስተምር ማለት ነው ከኋላ ክላሲካል ካላነሳና ስሜታዊ ካላረጋቸው አይሰብክም። ቁጭ ብሎ የሚሰሙት ራሱ አይመስለኝም። ከኋላ የሚያሳዝን የሆነች አለች ክላሲካል ምናምን ያነሳል፣ ከፊት ለፊት እሱ ያችን እንትን ብሎ በቃ ጀስት አለ አይደል ሳይኮሎጂካል እንትን ነው የሚጠቀሙት ማለት ነው። አስተምህሮ አይደለም፣ ትምህርት አይደለም የሚያስተምሩት። የትኛውም እስቲ እዩት፣ ቼክ አድርጉ። እዚህ ላይ አምጥቶ ይለጥፋሉ አይደል? ቼክ አድርጉ። በቃ ከጀርባ የሆነች ክላሲካል አለች፣ ከዛ ከፊት ለፊቱ ይሰብካል። ከዛ ህዝቡ ያቺን ስሜታዊ ሆኖ እንትን ይላል። ከዛ ውጪ ቆም ብሎ የሚያስተምር ራሱ በስርዓት እንትን አላየንም። በአስተምህሮ ደግሞ ይሄው ትምህርቴ ይህ ነው ብሎ የቆመ መምህር ማለት ትምህርቴ ይህ ነው ከዚህ ውጪ አልቀበልም የሚል ደግሞ አንድ ሰሞኑ ያገኘ ነው። አንድ ሉተራን ዳዊት ሉተራን ነበረ። እሱም ያው አሁን ላይ እንትን ሆኗል። እሱም ራሱ እናንተ ራሱ እንዴት እንዳረጋችሁት እንግዲህ የቅርብ እንትናችን ነው፣ የቅርብ ጊዜ ትዝታችን ነው ማለት በቃ እንዴት ሉተራንን ስታረጉ እንደነበረ ጴንጤቆስጣሎች እርስ በርስ ማለት ነው። እና እንደማትስማሙ ይሄ የታወቀ ነው። ይሄ ትምህርታችሁ እሱ ራሱ ኢሴንሻል በሚለው ነው ዳዊት እየተናገረ የነበረው። እውነት ለመናገር ቪዲዮን እስቲ አመጣለሁ። ኢሴንሻል በሚል ትምህርት የተለያየነን፣ በቅዱስ ቁርባን ላይ በጥምቀት ላይ የተለያየን አንድ አይደለንም። እና ጨመርኩለታ እኔ ደግሞ አንድ 15 ነጥቦችን ዋና ዋና የሚባሉትን አነሳውትና እስቲ ይህንን ከቻልክ ዲፌንድ አድርግና መልስለዋለሁ። ስንት ነጥብ? 15 ማለት ያው ዋና ዋና በትንሹ 15 ነጥብ ሙሉ ዘረዘርሽለት ፓፓ።
አዎ ዘረዘርኩለት። ከዛ ሁለተኛ ቪዲዮ ሲሰራ እሱን ይጠቀማል እላለሁ። ሌላ 20 ጨመርሽለት። እየጠበቅኩ ነበር። ጭራሽ አልሰራበትም፣ አልነካውም እሱን ቪዲዮ። እንዳረጋ አረማት አለ። በስመ አብ በሶላ ብቻ ራሱ ስንት ናቸው? ሺህ አይደሉ እንዴ? በሶላ ብቻ ሶላ እና ጥርት ያለ ትምህርት ደግሞ ጴንጤቆስጣል የላቸውም። እሱ ነው አሁን ደግሞ ትልቁ ችግር። ጴንጤቆስጣል በቃ የራሱ ትምህርት የሆነ ደግሞ የለው። ይሄ ነው ትምህርቴ ብሎ ለይቶ ያስቀመጠው ያው ሙሉ ወንጌል እንትን ላይ ያለችው እሷ ነች። ከዛ ውጪ እሱም ራሱ ማለፈ ማንም እንደመጣ ያንቦራጭቃል እንዳየው ማለት ነው። እና እንግዲህ ጌታ እግዚአብሔር ረዳቸው። እና ሰሞኑ እኔ ምን ያህል አላዋቂ መሆናቸውን የሚያሳይ ነው። አንድ ሰው ሕማማት ላይ ቆይቶ አርብ ላይ ለጌታ ለኢየሱስ ክርስቶስ ሕማሙን አስቦ ሰግዶ ይወጣል። በር ላይ ጠብቆ ጌታን ተቀበል ሲለው ማለት ነው። በጣም በእውነት ጌታ ማመዛዘን የሚያስብ ሰው ነው የሚያደርገውና በጣም ይቅርታ ለቃል አጠቃቀሜና ሰው ማመዛዘንም ማሰብም ሲከብደው ምን ይሆናል መሰላችሁ? ፕሮቴስታንት ይሆናል። በቃ እንደው እግዚአብሔርን አልፈልግም ካለ የክርስቶስ ተቃዋሚ እሆናለሁ፣ የቤተክርስቲያን ተቃዋሚ እሆናለሁ ካለ ጴንጤ ነው የሚሆነው፣ ፕሮቴስታንት ነው የሚሆነው ሰው። በእውነት ነው የምላችሁ። እስቲ እንደው ሊቅ የተባለ አምጡ። ሊቅ የተባለ በአንድ ጥቅስ አለማመዛዘኑን ታዩታላችሁ። በነገራችን ላይ ለምሳሌ የነሱ ፕሮፌሰር ስኮላር የሚባል ለምሳሌ እንትና ነዋ ተስፋዬ ሮበሌ አይደለ? ዮሐንስ ወንጌል 3ን እንደው ኖርማሊ ሊትራል ፍቺው እንኳን እንደዛ ሊትራል ቃሉን እንኳን ወስደን የአባቶችን እንትን ሳንል ራሱ እንደዛ አይፈታም አይደለ? ጭራሽ አባቶችም እንዲህ ብለዋል ብሎ ሲፈታ ታዩታላችሁ። እሺ ምን በቃ አንድ ሰው ጴንጤ ለመሆን ምንድነው የሚያስፈልገው? አለማመዛዘን፣ አለማሰብ፣ የእግዚአብሔር ተቃራኒ መሆን። እሺ የእግዚአብሔር ተቃራኒ መሆን ነው። ከዛ በቃ ጴንጤ ትሆናላችሁ። በነገራችን ላይ ቅድም እንደተባለው በሉትራን አሁን እኔ ቪዲዮ ራሱን የራሱ ሰራበታለሁ ማለት ነው። በሉትራን ሁለት አይነት ሉትራኖች አሉ። በነገራችን ላይ ሁለት አይነት ሉትራኖች አሉ። አንደኞቹ ለምሳሌ መጽሐፍ ቅዱስ እንትን ሲደረግ ሲተረጎም ወይም ደግሞ አንድ ሰው መጽሐፍ ቅዱስን በራሱ እንደፈለገው ለራሱ ሕይወት አመቻችቶ መተርጎም አለበት የሚሉ አሉ። ለምሳሌ እና ይሄን ነገር አሁን ለምሳሌ ፔንቴኮስታሎችም ይቀበሉታል አይደለ? እንደዚህ አይነት ነገር ይቀበሉታል። እና እንዲህ የሚሉት እነማ ቢሆኑ ጥሩ ነው? የተመሳሳይ ጾታ ጋብቻን በቅርቡ የፈቀዱት ለምሳሌ አሜሪካ ያለው የሉትራን ቸርች ማለት ነው። ከዛስ ልክ ስለ ጋብቻ ይሁን ስለምን አንድ ሰው ይወስድና አይ ወንድም ማግባት እኮ ይቻላል ያለው እግዚአብሔር ይጠብቀንና እውነት እግዚአብሔር ልባቸውን ይመልስና፣ አያችሁ መጽሐፍ ቅዱስ በግል የመተርጎም ችግር ወዴት ይወስዳል? እስከ ማጋባት ድረስ ማለት ነው። ወንድ ለወንድ በቃ በግል ሰው መተርጎም ይችላል። ስለዚህ ስለ ጋብቻ ያለው ምልከታችን ጾታን የሚለይ አይደለም ወደሚል ትርጎማ የሄዱ ሉትራኖች አሉ። ከዛ ደግሞ እነዚህኞቹ ደግሞ ኮንዘርቫቲቭ የምንላቸው ደግሞ ሉትራን አሉ፣ የነሱ ተቃራኒ ማለት ነው። ኦኬ። እና በፕሮቴስታንቲዝም እንደተባለው አንድ አይነት እምነት አንድ አይነት ቅዱስ ጳውሎስ በአንድ ልብ ነን ያለው ከእነሱ ጋር አይሰራም። ዮሐንስ ወንጌል ምዕራፍ 17 ከቃላቸው የተነሳ አንድ የሆኑ ዘንድ ብሎ የጸለየው ለእነሱ አይደለም። በቃ ዘመን አመጣሽ ሰው ሰራሽ የሆነ ምልከታን የያዘ ህብረት ነው እና እግዚአብሔር ደግሞ ይድረስላቸው። ሰው ለምን አስገባችሁ? በጣም የሚገርመው መብራት ጠፍቶብኝ ሰው ታስገባላችኋ። ጋርስ ሜሴንጀር ማን የላከህ? የእግዚአብሔር መልእክተኛ አድርጎ ማን የላከህ? ከስምህ እንነሳ እስቲ ፓፓ። ከራስ ጥያቄ ብንጀምር አይሻልም?
አይ ስምህን ለህዝቡ እንድታብራራ መልእክተኛ ነኝ አልክ። መቼ ነው የላከህ? ሂድ ብሎ የላከህ መቼ ነው? ይኸውልህ ችግሬ እዚህ ጋር ነው። በቃ ችግር የምትፈጥሩት እዚህ ጋር ነው። አሁን ብናወራ አታወራም። ከዛም አግባብ ያልሆነ ነገር ውስጥ ስለተገባለህ የጀመርከው አጀንዳ አጨርስም። ይሄ ነው በቃ። ይሄ ደግሞ አግባብ አይደለም። እሺ ይቅርታ ካጠፋው ይቅርታ። እንደው በጣም ግን አሁን ስምህም የእግዚአብሔር መልእክተኛ ነኝ ብለን የመጣኸው በትንቢትም አልተጻፍክ። እንግዲህ ሁለተኛ ነገር እንግዲህ የላከህ እግዚአብሔር ደግሞ ምልክት አብሮ ይልክልናል። እስቲ ምልክቱንም በዛው ንገረን። ልክ ሙሴ ማን ነው የላከ ብባል ማን ብዬ ልመልስላቸው እንዳለው ከዛ ጊዜ ደግሞ ምልክቱንም እንደነገረው እስቲ አንተ ደግሞ መቼ ተላክ ማላከ እንዴት ነው? አሁን ወደዚህ ቤት የመጣው ስለ ልሳን ስታወሩ ነበረ። ከዛ ኧረ መጀመሪያ ስምህን ንገረን አስረዳን እንጂ ፓፓ። ከዛን በቃ ያው የአንተ ደቂቃ ነው። እኔ ጸጥ ነው የምለው፣ አንተ ታወራለህ። ወንድም ቴዲ ይባላለሁ። ቀሪው ነገር ተመልሰን እናወራለን። ይኸው ጋድስ ሜሴንጀር ብለሃል አይደለ? ማልኮ ነው የእግዚአብሔር መልእክተኛ ብለህ የጻፍከው ነው ያልኩ ነው ወይስ ቅዱስ ዮሐንስን ለማስታወስ ያህል? በሌላ ጊዜ ብናወራ አይሻልም ወይስ አሁን የተወያያችሁ ያላችሁ ጥያቄ አታወሩም? ችግር የለም እናወራለን። መጀመሪያ ይሄን ጥያቄ ያላችሁ ጴንጤዎች ጠይቁን ይላል። እሱ የባለፈው ነበር፣ ግን ችግር የለውም ትጠይቀናለህ። እንዲህ ደነገጥን እኮ አሁን ማልኮ ተልኮ ነው እንዴ ምናምን ብለን እስቲ ንገረና። ማልኮ ነው በቃ እንደሱ የምታደርግ ከሆነ አይ በቃ ችግር ቀጥል። ጥያቄ ችግር ናቱ ወደ ዓለም ሁሉ ሂዱ፣ ኮመንቲ ወደ ዓለም ሁሉ ሂዱ እና እናንተ ነው እንደ የተባላችሁት እንዴ? ሐዋርያትን እኮ ነው የተባለው እንዴ? መላክ እኮ ዝም ብሎ ለህዝብ አይደለም የሚሰጠው። ማርቆስ 16 ማቴዎስ 28 አንብብ። ኧረ ለአንተ አይደለም። አይ ይቅርታ እንደው አሁን እኮ ተሳቀኩ በቤቴ ኮመንት እየመለስኩ ነው። እሺ ሐዋርያት ሥራ ምዕራፍ ማነው ማርቆስ 18 እና ከዛ ደግሞ ማቴዎስ 28 ያው ወደ ዓለም ሂዱ የተባሉት እነማን እንደሆኑ እየተናገርኩ ስለሆነ ነው። ይቅርታ ካስከፋው። እኔ ያስከፋኝ አይደለም፣ ስለሚታወራኝ ነገር እነሱ እየመለሱልኝ ስለሆነ ነው። እሺ እሺ ችግር የለውም። እሺ አሁን አንተ ጥያቄህን አቅርብ። ለአንድ ደቂቃ እናወራለን። እሺ ወንድሜ ጥያቄህን አቅርብልን። እንግዲህ ይሄ ርዕስ ግን ያው የበፊት ነበረ የዛሬ አልነበረም። በእርግጥ ግን ችግር የለውም። ጥያቄህን ማለፍ ኖ ጠይቀኝ፣ ችግር የለውም ጠይቀኝ። በመጀመሪያ ዲቤትን የምታዘጋጁ ወንድሞች ተረጋግተን ተወያይተን የምናወራበት መንገድ ካመቻቻችሁ በኋላ ነው እንደዚህ አይነት ነገሮችን ማቅረብ የሚቻለው። ከዛም የሆነ ፓርት ተመሳሳይ ቲም ሲሆን የሚገቡ ሰዎችን በሙሉ አወናብዶ መልስ ሳታገኙ ለራሳችሁ የሚቀርብ ጥያቄ ብቻ ነገሮቹ ላይ በመስፈር አልፎ ነገር መሄድ ነው። ይሄ ደግሞ ትክክል አይደለም። ስለዚህ አሁን ዛሬ በተወያያችሁ ያለበትን ሀሳብ ስለመሰለኝ ነው ጠይቅ፣ ችግር የለውም ጠይቅ ነው። አልተሳሳትኩም። በመጀመሪያ ከየት ቤተ እምነት ናችሁ? ስለ መንፈስ ቅዱስ እና ስለ ልሳን ስትወያዩ ነበረ። እሺ ስላስገባኝ በጣም አመሰግናለሁ። እኛ ኦርቶዶክሳዊ ነን፣ የኦርቶዶክስ ቤተክርስቲያን ልጆች ነን፣ የእግዚአብሔር ልጆች ነን። አሁን ቀጥል። እሺ መንፈስ ቅዱስን ተቀብለሃል አንተ? አዎ። እንዴት ነው የተቀበልከው መንፈስ ቅዱስን? መንፈስ ቅዱስን በጥምቀት። እሺ በአዲስ ቋንቋ ትናገራለህ? አይ አሁን ለወንጌል ስርጭት ወይም ደግሞ ወንጌል ለማዳረስ ስለሆነ መንፈስ ቅዱስ በዋናነት የተሰጠው። ሁለተኛ ነገር
ደግሞ ዓለሙን ሁሉ ልሳን ተናጋሪ አላደረገውም። የተወሰኑ ሰዎች ነው በአዲስ ቋንቋ ይናገራሉ የተባሉት። ሁሉም በልሳን ይናገራሉ አልተባለም። ግን እኔ አልናገርም። ለምሳሌ መልካም። አዲስ ቋንቋ ማለት ምን ማለት ነው ላንተ? አዲስ ማለት ከአሮጌው ተጨማሪ ማለት ነው። ለምሳሌ እኔ ካለኝ ቋንቋ ተጨማሪ አዲስ ቋንቋ ማለት ነው። ለምሳሌ እኔ አማርኛ እችላለሁ። አዲስ ቋንቋ ከተባለ ግሪከኛ ሊሆን ይችላል፣ ኢብራይስጥ ሊሆን ይችላል፣ ጣሊያንኛ ሊሆን ይችላል። ልክ እንዴት ማለት መሰለ፣ አሁን ፕሮፋይል ላይ ያደረግከው ሱፍ አለ አይደል? ልክ ይሄ ሱፍ ላይ ሌላ አዲስ ሱፍ ብሰጥ አዲስ ማለት ተጨማሪ ማለት ነው አይደል? ያ ነው። ሐዋርያ ሥራ ምዕራፍ 2 ከቁጥር 4 ላይ የሚገኝ የእግዚአብሔር ቃል አለ። ይሄ በሐዋርያቶች መካከል ላይ የተፈጠረ ሐሳብ ነው። ወይም ሐዋርያቶች በዚህ ሐሳብ ውስጥ ለነበሩ ብዙ ጊዜ ሐዋርያት ጋር በተገናኘ ነገር ምላሽ መስጠት ስለምትወድ ነው ከዚህ ክፍል ላይ ጀመርኩልህ። ሐዋርያ ሥራ ምዕራፍ 2 ከቁጥር 4 ላይ ሁሉም በመንፈስ ቅዱስ ተሞልቶ በሌሎች ልሳናት መናገርን ጀመሩ የሚል የእግዚአብሔር ቃል አለ። ምን ትላለህ? አዎ አዲስ ቋንቋ ተሰጥቷቸዋል። አዲስ ቋንቋ የተሰጣቸው ደግሞ የሰው ቋንቋ ነው፣ ወይም ደግሞ ሰዎች የሚነጋገሩበት ልክ አረብኛ፣ ህንደኛ እንዲህ የተለያየ ቋንቋ የሚናገሩበትን ቋንቋ ተሰጣቸው ይላል። ልክ ማርቆስ 16:16 ራሱ ክርስቶስ በአዲስ ቋንቋ ይናገራሉ እንዳለው። ከዛ በኋላ እዛው ሐዋርያ ሥራ ምዕራፍ 2 ላይ ደግሞ ሰዎች ሰሙና እንዴ እነዚህ የገሊላ ሰዎች አይደሉም እንዴ የእኛን ቋንቋ አወሩ፣ ያውም የእኛ ማዘር ታንክ ከልጅነት ጀምሮ የምንናገረውን ቋንቋ አወሩ፣ ከዚህ በፊት እኮ አያወሩም ነበር አሉ። ይሄ ነው። ኦኬ አናውን ሄቨንሊ ላንጉጅ የሚል ሀሳብ አለው ለዚህኛው አንተ ለምታወራው ንግግር። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ የእግዚአብሔር ቃል በልሳን የሚናገር ለሰዎች አይናገሩም ግን ለእግዚአብሔር ይናገራሉ ይላል። ምን ማለት ነው ላንተ? እሺ የመጀመሪያው አናውን ሄቨንሊ ላንጉጅ አለ ያልከው ኦኬ መብራት ስለመጣ ቪዲዮ ላብራ አለን። እሺ መተናል። እሺ አናውን ሄቨንሊ ላንጉጅ አለ ላልከው እንደዛ የሚል ከማቴዎስ እስከ ራእይ የለም። አክቹሊ ሙሉ መጽሐፍ ቅዱስ የለም አናውን ሄቨንሊ ላንጉጅ ወይ ደግሞ ቋንቋ የለም። እንደው ተሳስተ ሊሆን ስለሚችል ይቅርታና ከስር ግን ልጆች እንትን እያሉ ነው። ኤኒዌይስ ልመልስ። አንደኛ ቆሮንቶስ ላይ ምንድን ነው ያልከኝ? አንደኛ ቆሮንቶስ እግዚአብሔርን ባመሰግን ሌሎች እግዚአብሔርን ከሱ ጋር ለማመስገን እግዚአብሔር ይመስገን ብለው አሜን ይለኛል አይደል በቻይነኛ። ከዛም አንተ ደግሞ ምስጢር ይሆንብሃል ማለት ነው። ለምን አታስተውለውም? እና ግን አንደኛ ቆሮንቶስ ምዕራፍ 14 ሁለት ላይ ምን አገናኘው ካልከኝ ይሄው ስመልስ እንዳታቋርጠኝ። ለምን ታች ያለ ሰው መስማት አለበት ነው። እሺ አሁን ስመልስ በቃ ቶሎ ቶሎ ነው እየመለስኩልህ ያለሁት አይደለ? እየተጠየቅኩ ነው። ይቅርታ በቤት ግን ስለዚህ ስመልስ እንዳታቋርጠኝ። አንደኛ ቆሮንቶስ 14:2 ላይ ታዲያ ምን አገናኘው ይሄ ምሳሌ ካልከኝ ይሄው እኔ በተሰጠኝ ቋንቋ ይሄ ሐዋርያ ሥራ ምዕራፍ 2 ላይ ያየ ነው የሰው ቋንቋ እግዚአብሔርን ባመሰግን አንተ ማሰማ ከሆነ አሜን አትል፣ እሺ አትል፣ እምቢም አትል፣ አትናገር፣ አትጋገር። ምስጢር ነው የሚሆንብህ፣ የተደበቀ ነው የሚሆንብህ ለአንተ። ግን እኔስ የተደበቀ ነው እንደሚሆንብኝ አይደለም። እኔ ማለት እግዚአብሔር እየተናገርኩ ማስረጃ አልጨምርልህ። እዛው 16 ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 15 ጀምሮ ስታነባው አንተማ መልካም ታመሰግናለህ፣ ሰው ግን አይሰማውም ይለናል። እሺ ወንድማችን ይሄ ነው ከቨርዥናችን ጋር የሚገናኝ አይመስለኝም ይሄ ንግግራችን። እኔን አሁንም ወደኋላ ልመልስና
አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ የሚገኘው እግዚአብሔር ቃል በልሳን የሚናገር ለሰዎች አይናገርም ለእግዚአብሔር ነው። ይሄ ማለት ሰዎች አያስተውሉም። መንፈሳዊ ምስጢር ነው። ሰማያዊ ቋንቋ የተባለበት ዋናው ትርጉሙ መንፈሳዊ ምስጢር ነው። የልሳኑ ዓላማ ራሱን ለማነጽ ነው። ፐርሰን አንድ ሰው ራሱን ለማነጽ ነው። በልሳን መናገር ራሱን ያንጻል። በራሱ ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 4 ላይ በልሳን የሚናገር ራሱን ያንጻል። ልሳን መንፈሳዊ ኃይልን ይጨምራል፣ እምነትን ያጠነክራል። ይሄ ለአንድ አማኝ የሚሰጥ ስጦታውና አንድ አማኝ ሊጠቀም የሚችለው መንፈሳዊ ስልጣኑ ነው። እስቲ እንደው ይቅርታና ተዳፈርከኝ አትበለኝና እስቲ ሰማያዊ ቋንቋ ነው የሚለው ምን ጋር ነው? እንደው ሄቨንሊ የሚለው አሁን እንዳየው ከሆነ ጴንጤ ሲባል ደግሞ ያው እንደምናውቀው ከሆነ ወንጌል አማኞች ናችሁ፣ ከወንጌል ውጭ ወደ ውጭ የምትሉ ናችሁ፣ ከተጻፈው ውጭ የምትሉ ሶስት ከተጻፈ ስጠኝ ሄቨንሊ ላንጉጅ የሚለውን ወይም የገነት ቋንቋ ወይም ሰማያዊ ቋንቋ ነው የሚለውን እስቲ ከተጻፈ አለ ድንገት ወዳላ ተመለስ ካለ ጥቅስ 14 ላይ አንድ ሰው ለሰው የማይናገርበት ቋንቋ ከሆነ ደግሞም ለእግዚአብሔር የሚያወራበት ከሆነ የሚናገረው በዛ ሰዓት ላይ አንድ በመንፈስ ቅዱስ የተሞላ ሰው በልሳን በሚናገርበት ጊዜ ለአንድ ሰው አጠገቡ ላለው ሰው የሚናገርበት ካልሆነ ለእግዚአብሔር ብቻ የሚያወራበት ከሆነ ከእግዚአብሔር ጋር ብቻ የሚነጋገርበት ቋንቋ ከሆነ በመጀመሪያ እኛን ሊወስደን የሚችለው ወዴት ነው? ሰማያዊ ወይም እግዚአብሔር ብቻ ፐርሰኑን ሊያዳምጠውና ሊረዳው የሚችለው ቋንቋ ነው። እኔ ትንሽ ብዙ በዚህ ጉዳይ ላይ ለመነጋገር አልፈለኩም፣ ግን ዘርፌ ምናምን የሚል ነገር ቅድም አንስታችሁ ስታወሩ ስለሰማው ጥቅስም እየጠቀስክልኝ አይደል? ምንም እኮ ገና ብለህ ከዛን አንስታችሁ ስታወሩ ስለሰማው ይሄኛው ነገር ትንሽ ባውራው ግን ዛሬ እንደው መጠየቅ ከተፈቀደልኝ እንደው ካላስቸገርኩ አሁን ስትናገር ምን አልክ? እንደው ይቅርታ ምን አልክ? ለእግዚአብሔር ብቻ የሚያወራበት ነው ብለሃል። ቅዱስ ጳውሎስ ድንገት ብሎ ይሆን ጥቅስ አለ እንደዚህ? ጳውሎስ በዚህ ቦታ ላይ ስናገር አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ በልሳን የሚናገር ለሰዎች አይናገርም። ለዚህ ሙሉ ምላሽ እንዲሆነን ጳውሎስ አንድ ነገር ብሏል። የሚተረጉም ሰው በመካከላቸው ላይ እንዲኖር አስፈላጊ እንደሆነ ስናገር ነበረ በክፍሉ ውስጥ ላይ። አይ የጠየቁ ምንድነው ልሳን የምንለው ከእግዚአብሔር ጋር ብቻ የምንነጋገርበት ነው ብለሃል። ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ በልሳን የሚናገር ለሰዎች አይናገርም ለእግዚአብሔር ነው። ኦኬ አሁን ትንሽ እየተረዳው መጣው። ስለዚህ ለእግዚአብሔር የሚናገር ከሆነ ይህ ልሳን ለማያምኑ ሰዎች አይጠቅምም ማለት ነው። ሁሉም ደግሞ የሚያምኑት ይሄን ስልጣን መቀበል ይችላሉ። አይ የሚያምኑት አልፎ ይሄ ልሳን ያልከው አንተ ለእግዚአብሔር ብቻ የምትነጋገርበት ከሆነ ለማያምኑ ሰዎች ምንም ጥቅም የለውም ማለት ነው አይደል? ትክክል ስነግር እኔና አንተ በአንድ ቦታ ላይ ሆነን እኔ በልሳን ብናገር አንተ በልሳን መናገርና በልሳን መጸለይ የማታምን ከሆነ አንተን አይጠቅምም። ኦኬ ሐዋርያው ቅዱስ ጳውሎስ ግን እዛው ዝቅ ብሎ አንደኛ ቆሮንቶስ 14 ላይ ያለ መሰለኝ እንግዲህ ምን አለ? አይ እንደውም ይሄ ለሚያምኑ ሁሉ አይደለም ለማያምኑ ነው አለ። ምልክት የሚሆነው ምን ማለቱ ነው? በዛ ስፍራ ላይ ደግሞ በልሳን ሲናገሩ ኃይል ይወርድባቸው ነበረ።
አይ በኃይል ለሚወርድባቸው አላለም። ጭራሽ እንደው ኃይልን ላላገኙት ለማያምኑ ምልክት ነው ይልሳል። እያየን እየተረዳን እንሂድ። እሺ እንዳታስወርደኝ። እሺ ይኸው እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 እንግዲህ በልሳኖች መናገር ይኸው እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አለ። ኦኬ እሺ ጊዜማ ሰጣለሁ ልጸልይና ለአንብብ እንዳትለኝ እንጂ እንደ ሌሎቹ ማለት ነው። እኔ በደንብ አድርጌ በዚህ ጉዳይ ላይ ለመናገርና በዚህ ጉዳይ ላይ ለማውራት ስርዓት ያለኝ ሰው ነኝ። ደግሞ መጽሐፍ ቅዱስ የምለውን እስከ ጥግ አወራለሁ። ዛሬ ብቻ አይደለም የምፈልገው፣ በሌላ ቀንም በዚህ ጉዳይ ላይ ከቆይታ በኋላም በደንብ አድርጌ ዲፕሊ ከአንተ ጋር መነጋገር ፈልጋለሁ። ምክንያቱም ብዙዎች ስለዚህ ነገር ራሳቸውን በማይወክል መንገድ ገብቶ ራሳቸውን አቢዩዝ ያደርጉ ስለሆነ ነው። ስለዚህ በዚህ ክፍል ላይ ቆሮንቶስ ልሳን እንደ ምልክት ለሚናገሩ እንደ ምልክት ሆነ ተመለከተ ይላል። ልሳን ለማይናገሩ ምልክት ነው፣ ለመንግስታት ስለሆነ ነገር ግን እምነት ሁሉ ምልክት አይደለም። እሺ ይህን ሀሳብ እናቱ እንዴት ነህ ታዲያ? እንዴት ነህ? ሰላም ነው ዶክተርዬ? እንዴት ነህ? ወያኔ ገብቶ እንዴ ተቆጣን ገብቶ አሁን ያስደነግጣል። ስሙ እኮ እንዴ አይቺን ግን ማወቅ ነበረበት እኮ አሁን 22ኛ ቁጥር ላይ ያለች እንዴ ለምን 22 ማንሳት አልነበረብህም። 22 ና ግባ ወንድሜ ድንገት አያውቅም ስላለን ወይ ደግሞ ፕሮቴስታንት ስለሆነ ወይ ጴንጤ ስለሆነ አይደለም። ያው ለጨዋታው ገብቶ ተቆጣ እና የጨዋታ ለመፍጠር ያህል ምናምን ነው እንጂ በእውቀት ደረጃ አይደለም። እናንተ ሰዎች አንድ ሰው የሆነ ቴክስት አየሁ ይሄ እኔ አንዳንድ ሰዎች ግን በጌታ ኢየሱስ አይሁዳዊነት ይታይባቸዋል። በእውነት ጌታ የእሱ መመለስ ለሁላችንም በቃ የማንም መመለስ እዚህ ያለ ነው ሰው እንዲመለስ ነው አይደል? ግን አሁን ምን አንጻር አሁን ጆይን ስትል እያየሁሽ ሴት ነሽ በረገጥ መሰለኝ። ከዛ ኮመንት ቢያንስ ጆይን ብለሽ ቆይ እንጂ እኔ እንደዚህ ተናግሬ አላውቅም። በእውነት ጀስት ገብቶ በጣም ስለተቆጣ እንደ ቤት ስለተቆጣ ነው የሚያሰፍረው። ኤኒዌይስ አረ እንደውም እሱ ማስተዋል ከቻለ ይጠቅመዋል። አይገርም? ይሄ መንገድ እንደውም ጥሩ ነው። የሚገርም ነገር እኮ አሁን ሰዎች ቤተኛ ይሆናሉ እንጂ ብልጥ ለመሆን ፖለቲካ ለመስራት ይሞክራሉ እንጂ እንደውም ቅዱስ ጴጥሮስ ነግሮን የለ ክርስቶስ ኢየሱስን አብረን የምናገለግል ነበር። 3 ዓመት ይሆናል ዶክተር 4 ዓመት ምናምን ይሆናል እዚህ ቲክቶክ ላይ መሰለኝ ካልተሳሳትኩ ወይ 3 ኦኬ ጅማሬው 4 ዓመት ነው ግን 4 ዓመት የመጀመሪያ
ጀመራ ለሌላ ለምንም አይደለም። ወደ ዓለም ልኳቸው የለ በአራቱ መቅጣጫ ሌላ ከው ለምሳሌ ቅዱስ ጴጥሮስ ለምሳሌ ቅዱስ ጴጥሮስ አረብኛ ይችላል። አረብኛ ግብጽ የሚነገረውን ይችላል። ከዛስ ግን ወደ ግብጽ ተልኳል አይደለ? ለምሳሌ ራሱ ቅዱስ ጴጥሮስ ቅዱስ ማርቆስ ወደ ግብጽ ልኮታል። ለምሳሌ አይደለ? በዚህ አሁን ቼን ስናይ ማለት ነው። ስለዚህ ወደ ዓለም ሲሄዱ ቋንቋ ያስፈልጋቸዋል አያስፈልጋቸውም? ያስፈልጋቸዋል። ምን ለማድረግ? ወንጌልን ለዓለም ለማሰራጨት ቋንቋ ያስፈልጋል። ከሰው ጋር የምንግባባበት ማለት ነው። ለዛ ብቻ አይደለም፣ ያ የመንፈስ ቅዱስ ምስክርነት ነው ማለት ለማያምን ሰው ምልክት ነው። ማታምኑ እናንተ ካላችሁ፣ ለምሳሌ እናንተ ማታምኑ ከሆናችሁ እና እኔ አማርኛ ብቻ ሳወራ ነው እዚህ ውስጥ የምታውቁኝ እና አማርኛ ብቻ ሳወራ የምታውቁኝ ሆናችሁ ከዚ የሆነ ሰዓት ጣሊያንኛ ምናምን ባወራ እና ጣሊያንኛ ብቻ አይደለም ይኸውላችሁ፣ ጣሊያንኛ፣ ህንደኛ ምናምን የሆነ 5 6 7 ምናምን ቋንቋ ከዛ በላይ በአንዴ ባወራ ሚራክል ነው፣ ተአምር ነው። ከዛ ነቅ ወደ በመንፈስ ቅዱስ እንድታምኑ ያደርጋችኋል። ለምን ማንም ሰው በትምህርት ይህን ሁሉ በአንድ ቀን ሊያገኘው አይችልም።